አዎ ድናል። ድኛለሁ። ኦኬ አምናል፣ ተጠምቀሃል፣ ድናል። አዎ ልሳን ትናገራለህ? አስፈላጊ ነው። ይሄ አስፈላጊ አይደል? በልሳን የሚናገር ራሱን ያንጻል የሚል ቦታ ትናገራለህ? ልሳን በጉባኤ መሀል ነው። ሰው ቤተክርስቲያን ውስጥ ነው ወይ በጸሎት ሰዓት ነው። ለአንተ አልነግርህም። ለምን ነው የምነግርህ? ከተሳሳትኩ እታረማለሁ። እዚህ ጋር አላወራም። እኔ ልሳን ኦንላይን የሚያወሩ ሰዎች አደባባይ ላይ ልሳን ትናገራላችሁ እያሉ ሲያስተምሩ ስላየሁኝ ነው። አሁን እንሞላቸዋለን ይላሉ። መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሱ በጉባኤ መካከል ስለምን ልሳን የመንፈስ ቅዱስ ስጦታ ነው። መንፈስ ቅዱስ ነው የሚሰጠው። ብዙ ስጦታዎች አሉ። አጋንንት ታወጣለህ? እኔ አላወጣም። የኢየሱስ ስም ነው አጋንንት የሚያወጣው እኮ። አጋንንት በኢየሱስ ክርስቶስ ስም አጋንንት ታወጣለህ? በኢየሱስ ስም ልጅነት ስልጣን ያለው ሁሉ ለምሳሌ ማርቆስ ወንጌል 16 ያመነ የተጠመቀ ይድናል ይላል፣ ያላመነ ግን ይፈረድበታል ይላል። ያመኑትንም እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውን ሰዎች ላይ ይጭናሉ እነርሱም ይድናሉ ይላል። እነዚህ ምልክቶች አሉ፣ ይታዩብሃል። አንድ ሰው እነዚህ ምልክቶች በክርስቶስ ኢየሱስ የሚያምን ሰው አሁን አንዳንዴ በክርስቶስ ኢየሱስ የሚያምን ሰው በኢየሱስ ስም ላይ ያለው ስልጣን ይህንን ሁሉ ያደርጋል። ይህን ሁሉ ሰዎች የሚያደርጉት በኢየሱስ ሲያምኑ ነው። አሁን አንድ ፕሮቴስታንት ወይም በጌታ ለምሳሌ ኤፊ ወይም ሌላውን ጴንጤ አጋንንት ያለበት ሰው ጸሎት ቢያስፈልገው የሚጸልዩት ውጣ እያሉ እባክህ አይደለም። ባይዙ አጋንንት አይለመንም። እዚህ በኢየሱስ ስም ብቻ ነው የሚታዘዘው። በኢየሱስ ስም ነው የሚወጣው አጋንንት። በቃ አጋንንት ይህንን የናዝሬቱን ቅዱስ በእምነት በኢየሱስ ስም ባልከው ቅጽበት ይወጣል። ስሙ ጉልበት ስላለው። ኦኬ አንድ ሰው ለምሳሌ አሁን እንደኔ ያለ ሞኝ አምላኬ አሁን ኦኬ እንደዚህ ከሆነ ብዬ አምኛለሁ፣ ድኛለሁ፣ ተጠምቄያለሁ ብዬ መርዝ ብጠጣ እግዚአብሔር መፈታተን ነው የሚሆነው ወይስ አይገድለኝም? ጌታ እግዚአብሔር አምላክን አትፈታተን ተብሎ ተጽፏል። እስኪ አድነኝ አይነት ነገር ነው። ክርስትና ትዕቢት አይደለም፣ ትህትና ነው። ባይዘው ቴዲ እና አሁን እግዚአብሔር በክርስቶስ ኢየሱስ በኩል የሰጠህን የልጅነት ስልጣን ብዙ ነው። ያንን ስልጣን የምትጠቀምበት መንገድ በትህትናና እግዚአብሔርን በመፍራት ነው እንጂ በትዕቢት አይደለም። እግዚአብሔር የኢየሱስ ተከታይ ነኝ መርዝ እጠጣለሁ እንደዚህ አይነት ክርስትና የለም። አንዳንድ ቦታዎች ላይ ስላየው ነው የሆነ መድኃኒት እንደዚህ ክርስትና በአንዳንድ ሰዎች ሳይሆን በክርስቶስ ኢየሱስ የተመሰረተ ፈጻሚውም ድል አድራጊውም ጨራሹም ኢየሱስ ነው። ኢየሱስን ብቻ ነው የምንከተለው፣ የምንመለከተውም እሱ ነው። ኢየሱስ ያደረገውን እናደርጋለን፣ ኢየሱስ ያዘዘን እንፈጽማለን። እንዳልክ ይሄ ትልቅ ኦፖርቹኒቲ ነው። በተለይ እያደመጣችሁ ላላችሁ ሰዎች አይ ቲንክ ቁም ነገር እያገኛችሁ እንደሆነ ተስፋ አድርጋለሁ። ቢያንስ 7 ደቂቃ በቂ ነው መሰለኝ። እሺ ፈጠን እያልኩ እንትን ለማለት እሞክራለሁ። በመጀመሪያ ደረጃ የሰው ልጅ የተፈጠረው ለምንድን ነው? የተፈጠርንበት ዓላማ ለምንድን ነው የሚለውን አምላካችን አላህ በተከበረ ቃሉ ምዕራፍ 51 ቁጥር 56 ላይ ጂንና ሰውን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ የተፈጠርንበት ዓላማ ምንድን ነው? አንዱን አምላክ ካለመኖር ወደ መኖር ያመጣንን አምላክ የሰማይና ምድርን በመካከላቸው ያለውን ሁሉ የፈጠረውን አምላክ በብቸኝነት እንድናመልከው እንድንገዛው ነው። ስለዚህ የተፈጠርንበት ዓላማ ይሄ ከሆነ እነዚህን ፍጥሮች ሲፈጥር ምን እንዲያደርጉ ነበረ፣ ምን እንዲሰሩ ነበር የሚለውን እንመልከት። ምዕራፍ 3 ቁጥር 102 ላይ አምላካችን አላህ በተከበረው ቃሉ ምን ይላል? እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተም ሙስሊሞች ሆናችሁ እንጂ አትሙቱ ይላል። ሙስሊም ማለት ምንድን ነው ስንል አስለመ፣ ታዘዘ፣ ተገዛ፣ እጅ ሰጠ፣ ሁሉን ነገሩን ለአምላክ ሰጠ ማለት ነው። ስለዚህ ሙስሊም ማለት አንዱን አምላክ በብቸኝነት የሚያመልክ ማለት ነው። ይህ ሆኖ ሳለ ታዲያ እስልምና መቼን የተጀመረው የሚለው ነገር ይነሳል። እስልምና ወይም ሙስሊም የሚለው የተጀመረው ከሰው ልጅ የመጀመሪያው ፍጥረት አዳም ሙስሊም ነው። ከአዳም በፊት የነበሩት መላእክት ሙስሊሞች ናቸው፣ ማለትም ታዛዦች ናቸው። ለማን? ለዚያ ለፈጠራቸው ካለመኖር ወደ መኖር ላመጣቸው ጌታ። ምዕራፍ 3 ቁጥር 83 ላይ በሰማያትና በምድር ያሉት ሁሉ በውድም በግድም ለእርሱ የታዘዙ ወደ እርሱም የሚመለሱ ሲሆን ከአሃዲዎች ከአላህ ሃይማኖት ሌላን ይፈልጋሉን ይላል።
የታዘዙ የሚለው ቃል እዚህ ጋር የተቀመጠው አስለመ የሚለው አረበኛ ቃል ነው። አስለመ ማለት ደግሞ ሙስሊም የሚለውን ስርወ ግንዱ የቃሉ ሙስሊም የሚለው ነው ማለት ነው። ስለዚህ ሙስሊም ማለት አንዱን አምላክ በብቸኝነት ማምለክ ከሆነ ፀሐይና ጨረቃ ራሱ ምንድን ናቸው? ሙስሊም ናቸው። ለምን ከተባለ አላህ ላስቀመጠው ለተፈጥሮ ህግ ተገዥዎች ናቸው። ፀሐይ በምስራቅ ትወጣለች፣ በምዕራብ ትገባለች። አላህ ላስቀመጠላት ህግ ታዛዥ ናት። አይ አልሰማህም ብላ በደቡብ ስትወጣ አላየንም፣ ወይም በሌላ አቅጣጫ ስትወጣ አላየንም። ስለዚህ አላህ ላስቀመጠው ህግ ተገዥዎች ናቸው ማለት ነው። ጥሩ። ጅኖችስ ምን ነበሩ ስንል ከሰው በፊት የነበሩት ከእሳት የተፈጠሩት ምንድን ናቸው ስንል ሙስሊም ናቸው። ለአላህ ታዛዦች ናቸው። አልፈጠርም አላለም። ቴዲ ሲወለድ ሲፈጠር ሙስሊም ነው። አልወለድም አላለም። አላህ ላስቀመጠለት ህግ ወዶም ይሁን ተገዶ ተፈጥሯል። አልፈጠርም ብሎ ወደኋላ አልቀረም። ጥሩ። ስለዚህ ሁሉም ነገር ሲፈጠር ፍጡር የተባለ በሙሉ ምንድነው? ሙስሊም ነው፣ ታዛዥ ነው። ከዚያ በኋላ ግን የሰው ልጅና ጅኖች ነፃ ምርጫ ስላላቸው ነፃ ምርጫቸውን ተጠቅመው ሙስሊም ታዛዥ አድርጎ የፈጠራቸውን በራሳቸው ኃላፊነትና ግን የፈለገ ይክዳል፣ የፈለገ ያምናል። ጥሩ። ይሄ ሆኖ ሳለ በዚህ ሁኔታ ላይ ተፈጥረን የመጀመሪያው ሰው አዳም ምን ነበረ? ሙስሊም ነበረ ብያለሁኝ። ለዚህም መረጃ ልስጥ። ኦኬ። በተጨማሪም ነቢያቶች በሙሉ ሙስሊሞች ነበሩ። አዳም ምዕራፍ 2 ቁጥር 37 ላይ አዳምም ከጌታው ቃላትን ተቀበለ፣ በእርሱም ላይ ጌታው ጸጸትን በመቀበል ተመለሰለት፣ እነሆ እርሱ ጸጸትን ተቀባይ አዛኝ ነውና አለ። አዳም ጥፋት አጠፋ። ከዚያም በኋላ ምን አለ? ነፍሴን በደልኩ፣ ባታዝንልኝ ከከሳሪዎች እሆናለሁ አለ። በዚህም ምክንያት አምላካችን አላህ ጸጸቱን ተቀበለው፣ ምህረት አደረገለት። ከዚያ በኋላ ከሱ በኋላ ለሚመጡ የሰው ልጆች የተላለፈ ምንም ኃጢአት የለም፣ ምንም ጥንተ አብሶ የሚባል ነገር የለም እንደ ኢስላም አስተምሮት። ምክንያቱም አምላክ ፍትሃዊ ነው። አንዱ ባጠፋው አንዱን የሚጠይቅ አይደለም። እኔ ባልነበርኩበት በሌለሁበት አዳምና ሔዋን ጥፋት ሲያጠፉ አላማከሩኝ፣ ሐሳብ አልጠየቁኝ። ባልነበርኩበት ሁኔታ በራሳቸው ነፃ ፈቃድ ላጠፉት ጥፋት ተጠያቂዎቹ እነማን ናቸው? ራሳቸው። ይቅርታ ጠየቁ፣ ይቅርታቸውን ተቀበላቸው። ወደኔ በዘር የተላለፈ ምንም ነገር የለም። ስለዚህ አምላካችን አላህ በግልጽ ሲነግረን ምን ብሎናል? ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ብሏል። የጻድቁ አንድ ሰው መልካም ነገር ቢሰራ መልካም ስራው ለራሱ እንደሆነ ሁሉ መጥፎም ሲሰራ ራሱ ነው የሚጠየቅበት። ይህ ካልሆነ አምላክ ፍትሃዊ አይደለም ወደሚለው አቅጣጫ ይወስደናል። ለኔ ኃጢአት ሌላ ሰው ደግሞ መጥቶ ሊሞትልኝ ሊሰቀልልኝ አይገባም እንደ ፍትህም። ለምን ከተባለ በመልካም ስራ ምንዳ ሽልማት የማገኘው ራሴ ነኝ። ባለጌ ለሆነ ጅራፍ እንደሚገባው ሁሉ መልካም ለሰራ ደግሞ መልካም ሽልማት ፈጣሪ ይሰጣል። ከዛ ውጭ ግን ሌላን ሰው ሌላን አካል ሌላን ማንነት አምጥቶ ለኔ ኃጢአት ሞትኩልህ ባልነበርኩበት ሞቶልኝ ባልነበርኩበት ተጠያቂ ሁኜ ባልነበርኩበት ሞተልህ እንደ ኢስላም ሮንግ ስህተት ነው ማለት ነው። እንዲህ አይነትም ነገር የለም። ሌላው ነገር ሁሉም ነቢያቶች ሙስሊም ናቸው እንዳልኩት ከቅድም ላይ ጠቅሻለሁ። ከአደምን ጠቅሻለሁ። ነቢዩላህ ኑህ ምዕራፍ 23 ቁጥር 23 ላይ ኑህንም ወደ ህዝቦቹ በእርግጥ ላክ ነው፣ ወዲያውም ህዝቦቹ ሆይ አላህን አምልኩ፣ ከእርሱ ሌላ ምንም አምላክ የላችሁም፣ አትጠነቀቁምን አላቸው። ከኑህ በመቀጠል ነቢዩላህ ኢብራሂም ወይም አብርሃም ምዕራፍ 22 ቁጥር 78 ላይ በአላህ ሃይማኖት ተገቢውን ትግል ታገሉ፣ እርሱ መርጧችኋል፣ በእናንተም ላይ በሃይማኖቱ ውስጥም ምንም ችግር አላደረገባችሁም፣ የአባታችሁን የኢብራሂምን ሃይማኖት ተከተሉ፣ እርሱ ከዚህ በፊት
ሙስሊሞች ብሎ ሰይሟቸዋል ይላል። ቀጣዩ ያዕቆብ ቃል በዚህ አንድ ደቂቃ እስኪ ቅድም ለእህታችን ያነሳሁትን ጥያቄ እስኪ መልስልን አንተ። ኦኬ እሱ ላይ ቀጣዩ ዙር ላይ እሱን ብመልሰው አይሻልም? ቴዶ ሀሳቤን እንትን ብል አንድ ደቂቃ ተጠቅምሽ። አንድ ደቂቃ እሺ። ነቢዩላህ ሙሳ ምዕራፍ 10 ቁጥር 84 ላይ ሙሴ ህዝቦች ሆይ በአላህ አምናችሁ እንደሆነ በእርሱ ላይ ተጠጉ፣ ታዛዦች እንደሆናችሁ በአላህ ላይ ትመካላችሁ አለ። ከዚያ በመቀጠል ኢየሱስ ወይም ያህሹዋ ወይም ኢሳ ምን ይላል? ምዕራፍ 3 ቁጥር 51 ላይ አላህ ጌታዬና ጌታችሁ ነው፣ ስለዚህ አምልኩት፣ ይህ ቀጥተኛው መንገድ ነው አለ። ከዚያ በመቀጠል የመጨረሻውን ኪዳን ቁርአንን ይዘው የመጡት መደምደሚያው ነብይ ቁርአን ላይ ምን ይላል? ምዕራፍ 2 ቁጥር 136 ላይ በአላህ እና ወደኛ በተወረደው ወደ ኢብራሂም፣ ወደ ኢስማኤል፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ነገዶቹ ሁሉ